ሳላውቅ በስተት አውቄ በድፍረት ያጠፋሁትን ሁሉ ጥፋት ይቅር በይኝ እባክሽ። እኮ ይጠብቅሻል። ምን ችግር አለ? ቴክስት ስታረግ አንዴ ስደውል እኔ ስታጨናንቀኝ ነው የመጣሁት። ግን አልናፈኩሽም? እነዚህ እጆች እኮ እስኪዳብሱኝ ድረስ እንዴት እንደናፈቅ የታወቀ የኔ ንግስት። በእናትህ ተወኝ። እናፈኩሽም? እውነት ግን እረፍት ለእኔ ብርቅ አይደለም። እኔ ትዳሬ ነው የሚያሳስበኝ፣ ህይወቴ። ገባህ አይደለ? ምን መሰለሽ የኔ ፍቅር፣ አንድ ያልገባሽ ነገር አለ። ምንድን ነው ያልገባኝ? እስቲ ረፊ። እኔ አልጠጣም፣ የምሬን ምን ያልጠጣም። ግዴታ ነው። ፍላጎትም ባይኖርሽ ችግር የለውም። ባይዘዊ ያለ መጠጥም ማድረግ እንችላለን። እኔ አልፈልግም። ለሁሉም ጊዜ አለው። እኔ አልፈልግም። እግዚአብሔርን ራስ እኔ ጨዋለሁ። አላዛ ሰንሳት ኖር ያሟል እንዴ? በእናትህ እያመመኝ ነው። አላዛ በእግዚአብሔር ሰንሳት ኖር። እኔ በጣም ኢየሱስ ምን እያረካህ ነው? ባለጌ ምን እያደረክ ነው አንተ? ሚስቴ ናት። የፈለኩትን ባረግስ ምን ማለት ነው? ምን የፈለኩትን ባረግ ምን ማለት ነው? እንዴት? በጣም ባለጌ ነው። ምን ነው ባለጌ ነው? ሰድ ማውጣ አንዴ የፈለኩትን እንዳትመልስልኝ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ባላችሁበት ሁሉ ሰላምን፣ ፍቅርን ለሁላችሁም እመኛለሁ። ዛሬ እንግዲህ ያው ከሐኪም ቤት ወጣለች። ተመልሼ ሄጄ የነበረ ወደ ሐኪም ቤት እና ሐኪም ቤት እንደሌለች ነገረውኛል። እና ደስ በሚል መልኩ እማ ጎን ነው ያለሁት። ዛሬ ሩም ያስኩት ከማ ጎን ነው። እሷ እዚህኛው ክላስ ነው ያለችው። እና ዛሬ አንድ ነገር አስቤያለሁ። በቃ ሁሉን ነገር ትተን እኔና እሷ በፍቅር እንድንሆን ትንሽ የፍቅር ጊዜ እንድናሳልፍ ብዬ አሪፍ ዝግጅት ለማዘጋጀት ሞክሬያለሁ። ይህን ዝግጅት የማዘጋጀው ያው ከእሷ ጋር ጥሩ የፍቅር ጊዜ ለማሳለፍ፣ ምክንያቱም በመካከላችን የተፈጠረው ክፍተት እጅግ በጣም ፍቅራችንን አቀዝቅዞታል። ከዛ ባለፈም ደግሞ በመካከላችን ሰፊ የሆነ ክፍተት ተፈጥሯል። ይህ ክፍተት ደግሞ ያው ከዚህ ቀደም የምናደርጋቸውን ብዙ ነገሮች አሉ። ሰው በትዳር ውስጥ ብዙ ነገር ያደርጋል። ፍቅርን ለማደስ በፍቅር ለመኖር ብዙ ነገሮችን ያደርጋል እና እነዛ ነገሮች ቀርተውብኛል። ያው መቼስ ይገባችኋል። ከፍቅረኛችሁ ጋር ከባላችሁ ጋር የተለያያችሁ ሰዎች መቼስ ስሜቱን ታውቁታላችሁ። ምንም ቢሆን ከእሷ ጋር የማሳልፋቸው እያንዳንዱ ቀናቶች ለእኔ በቤት ውስጥ ልዩ ናቸው እና ዛሬም ደግሞ ከእግዚአብሔር ጋር እሷን ፈቃደኛ ከሆነች እንደምታዩት አስፈላጊ ነው ብዬ ያሰብኩትን ነገር ለማዘጋጀት ሞክሬያለሁ። ወይናችንን እንጠጣለን፣ ቆንጆ የፍቅር ጊዜ እናሳልፋለን። በስተመጨረሻም ከኔ ጋር እንድታደር እፈልጋለሁ። ያው ምንም ቅራኔም ቢኖርም ያው እሷም እንደምትወደኝ እኔም እንደምወዳት፣ እኔ ለእሷ ፍላጎት እንዳለኝ እሷም ደግሞ ለእኔ ፍላጎት እንዳላት እርግጠኛ ነኝ። ስለዚህ እሷም በአይ ቲንክ ይህን ሀሳብ ባቀርብላት እስከዛሬ ለህይወታችን እጅግ በጣም ጥሩ ነበረ። ምክንያቱም አንዳንዴ ጸብም እንዳለ ሁሉ ፍቅር ስላለ፣ ግጭት እንዳለ ሁሉ መልካም መግባባትም እንዳለ ሁሉ ይህን ነገር እስከዛሬ ባለማሰቤ በጣም ይቆጨኛል። ዛሬ ግን ከእግዚአብሔር ጋር አስተካክየዋለሁ። ቤተሰቦች ብታዩ ማለት ነው እንዴት እንደናፈቀችኝ ማለት ነው። ለካ ሰው በተለያያችሁበት ቅስፈት ያ ሰው የበለጠ የናፈቃችሁ ነው የሚሄደው። እኔ ደግሞ ዛሬ ለእናንተ መናገር የምፈልገው ነገር አለ። ከእናት ጋር ለምንድነው ሁሌ የምትመጣው? ምንድነው ምናምን የተለያዩ በማዘር ላይ የሚሰጡት የተለያዩ አስተያየቶች አሉ። በእነዚህ አስተያየቶች ላይ ለእናንተ ለቤተሰቦቼ መናገር የምፈልገው ነገር ያው እስከ ዛሬ የተፈጠረውን ነገር ሁሉ አይታችኋል። ይሄ ነው ያ ነው ለማለት ሳይሆን በቃ ኦልሬዲ ከእሷ ጋር
ሁሉን ነገር ለማስተካከል ስለሞከርኩኝ ነው ከእሷ ጋር ሁሌ የምመላለሰውም። ነገሩም ደግሞ በእሷና በሱ በሁለቱ መካከል ያለውን ነገር ለማስተካከል ነው እና ደግሞ ይሄንን ነገር ደግሞ እሷም ካልፈለገች ሁለቱም ካልፈለጉ ደግሞ የኔና የእሷ ፍቅር መቀጠል ነው ያለበት እንጂ መቆም የለበትም። ምክንያቱም ሁለቱ ካልተስማሙ እኔ ታዲያ በመሀል ቤት መኖር ማቆም የለብኝም። መኖር አለብኝ፣ ህይወቴን ማጣጣም አለብኝ፣ ትዳሬን ማጣጣም አለብኝ፣ ፍቅሬን ማጣጣም አለብኝ። ገና ተጋብተን እንኳን አመት ያልሞላን ሰዎች በወራቶች ውስጥ እንደዚህ አይነት ያልተገባ ስቃይ ውስጥ መግባት ማለት ከባድ ነው፣ እንደ ራሴ ማለት ነው። እና በቻልኩት አቅም ነገሮችን ለማስተካከል ቢያቅሜን ሞክሬያለሁ። ነገር ግን በሁለቱ መካከል ያለውን ክፍተት መድፈን አልቻልኩም። እናንተንም ቤተሰቦችንም በተደጋጋሚ ሀሳብ አስተያየታችሁን ስጡኝ ብዬ አንድ ቀን የረባ አስተያየት ሰጣችሁኝ አታውቁም። ማስተካከል ያለብኝን መንገድ ተናግራችሁልኝ አታውቁም። ሁልጊዜ ከወቀሳ ውጪ። ወቀሳ ደግሞ የሰውን ህይወት አያስተካክልም። እኔን የፈለገ ብትወቅሱኝ የፈለገ ብትናገሩኝ እኔ አላዛርን አያስተካክለኝም። ምክንያቱም እኔን የሚያስተካክል መፍትሄ ሊሆን የሚችል ነገር እስካልነገራችሁኝ ድረስ ማለት ነው። ስለዛ እኔ በአይምሮዬ መፍትሄ ይሆናል ብዬ የማስበውን ነገር ሁሉ አደርጋለሁ ማለት ነው። ያንን ነገር ደግሞ በማደርግበት በእያንዳንዱ እንቅስቃሴ ውስጥ የእናንተ የውድ ቤተሰቦቼ እገዛ ከጎኔ ስላለ በተለይ በውስጥ የደወላችሁ አብራችሁ የምትጨነቁ ቤተሰቦች በጣም እግዚአብሔር ያክብራችሁ። በቤታችሁ ሰላም ይግባ። እንደዚህ አይነት ጸብ፣ ክርክር፣ ጭቅጭቅ እግዚአብሔር ከቤታችሁ ላይ ያንሳላችሁ ማለት እፈልጋለሁ። መልካም ሰው ስለሆናችሁ ከስራችሁ ባለቻችሁ ጥቂት ደቂቃ ደውላችሁ ሀሳብ ሼር ስለምታደርጉኝ አመሰግናለሁ። ከዛ ባለፈ ግን ያው እማ ሚስቴ ናት። ሚስቴን ደግሞ ከእሷ መለየት አልፈልግም። ያው የፍርድ ቤት ቀጠሮ ገና ነው። ስለዚህ እኔና እሷ ከተግባባን ሀሳቧን ካስቀየርኳት ወደ ፍቅር እንደዚህ የፍቅር ነገሮችን ካደረግኩኝ ያንን የክስ ሁኔታ ታቆመዋለች ብዬ አስባለሁ። ምክንያቱም ከእሷ መለየት ስለማልፈልግ ስለምወዳት ስለማፈቅራት ይህንን ነገር እንዲቆም ስለምፈልግ ነው ዛሬም ይህንን የፍቅር ጊዜ ከእሷ ጋር ለማሳለፍ የወሰንኩት። በእርግጠኝነት እሷም ደግሞ ይህንን ጊዜ ይህንን ሞመንት እንደምትወደው አልጠራጠርም። ነገር ግን አንድ ነገር ትቸገሩልኛላችሁ። ካሜራማን በቻልከው አቅም እንደሌለክ እንድታውቅ እዛ ከአልጋው ጀርባ ትሆንልኛለህ። እሺ ለመመሰላችሁ ሁልጊዜ ስጠራት በቪዲዮ ነው እያለች እየተበሳጨች ስለሆነ ዛሬ ይህን ቪዲዮ ሰርቼ ያው የእሷ ቻናል እንግዲህ ያው እየጫነች አይደለም ቪዲዮ መስራት በጣም ነው ያስጠላት። እኛን እንደውም እየሰራን ያለ ነውና ዛሬ እስቲ ወደ እናንተ በእሷ ቻናል አደርስላችኋለሁ። ስለዚህ አንተ በመደበቅ ትተባበረኛለህ ማለት ነው። ስለዚህ ዛሬ ምንም አይነት እንቅፋት በህይወታችን ላይ የለም። ማሚን አልጠራዋትም፣ አልደወልኩላትም፣ ምንም አይነት ፍንጭ አልሰጠዋትም። ምክንያቱም የሆነ ነገር ከነገርኳት እንዳታበላሽብኝ ስለፈራው። ያው ሰዓቱም ደግሞ ትንሽ እየመሻሸ ነው። ኦልሬዲ አልመሸም ግን ሊመሻሽ ነው። እኛ እያወራን እየተጫወትን እንዲሁም ደግሞ ራት ቴካዌ እናዛለን። ራታችንን እየበላን ይመሻል ብዬ ስላሰብኩኝ ማለት ነው። ስለዚህ ውድ ቤተሰቦቼ አንተ እንዳልኩ ከዛ ጋር ትገባልኛለህ፣ እኔ ደግሞ እሷን ጠርቻት እመጣለሁ። በዚህ ተባበረኛለህ። እስከዛ ግን አልጋውን እንዴት አድርጌ እንዳሳመርኩት አሳያችሁ። ዛሬ ሁሉን ነገር ያደረግኩት ራሴ ነኝ። በራሴ እጅ በራሴ ምናምን ነው ሁሉን ነገር ያደረግኩት። ስለዚህ አሳያቸው አንዴ እኔ ደርሼ እስከመጣ ድረስ ማለት ነው። እሺ ቤተሰቦች እንግዲህ በጣም ደስ በሚል ሁኔታ
እመጣለሁ ብላኛለች። ስለዚህ ልዘጋጅ። አበባዬን ይዤ ልጠብቃት እስከምትመጣ ድረስ። ያው ጓጓ ኮስተሩ እንዳለ ሆኖ ነው እንግዲህ ደስ ይላል ግን በእውነት መጣች። ይግቡ፣ ክፍት ነው። የኔ ፍቅር ነይ ግቢ። ጭራሽ ብለብላ አጠገቤ ምንድን ነው ሩም ያስካው? የኔ ፍቅር እስኪ ሁሉ ነገር ታየው። አሁን ደግሞ ከእናትህ ጋር ነው ልታቃጥሉኝ? እኔ ከእናትህ ጋር አይደለም፣ ምን አንቺ ብቻ ጊዜ እንድናሳልፍ ነው። ሌላ ነገር ቪዲዮ ልቀርጽ ነው እሷ። ነይ እንኪ አላዛር፣ በእናትህ እንኪ፣ በእናትህ አላዛር፣ እኔ የምር ደክሞኛል። በቃ አሞኝ ነው። እባክሽ ለፍቅራችን የሚሆን አበባ ነው ይዤ የመጣሁት። እኔ አበባ አልፈልግም፣ አንተን ነው የምፈልግም እኮ። እኔን እኮ ነው። አንተማ ከእናትህ ውጪ ምንም ነገር የታለች እናቴ? አሁንስ መምጣቱ አሁንስ የሆነ ነገር ውስጥ ማስቀመጥ ከየት አውቃለሁ? እኔ ሂጂና ፈልጊያታ ካለች። እንዴት ነው የምታስቢኝ? በእናትህ አላዛር እባክሽ አሁን ወሬውን ተይና እንኪ ተቀበይኝ። እኔ ፍቅር እባክሽ። አይደለም ሮቢጃ ምናምን ምን ልታሳየኝ ነው ብዬ ነው የመጣሁት። በእናትህ እኔ ወንድሜ እየጠበቀኝ ነው። አረፍ በዚህ ጋር እኔ አላዛር የመሪያ ፍቅር ጊዜ ማሳልፍበት ታይም የለኝም። ቁጭ በይ። አሁን ዛሬ አንቺን የጠራሁሽ እስከ ዛሬ ላጠፋሁት ጥፋት ሁሉ ይቅርታ ልጠይቅሽ ነው የኔ ፍቅር። ሳላውቅ በስተት አውቄ በድፍረት ያጠፋሁትን ሁሉ ጥፋት ይቅር በይኝ እባክሽ። በእናትህ አላዛር፣ እኔ ምንም አላጠፋሁም። ዞር በልልኝ። ምን እየሆንክ ነው? ማለት እንዴት ነገሩ? ከድቼዋለሁ። እኔ አልጠጣም። ይሄ ለአንቺ ይሄ ለኔ። ምንም አይነት ነገር አልፈልግም። ለምን ነው የማትጠጪው? ምን እየሆንክ ነው? አንተ ምን እያልሽ ነው? አንቺ ራሱ የእውነት አሁን አንተ እኔን ለማስደሰት ነው ይኸውልህ ያደረገው። አትደሰችም በዚህ በማደርገው ነገር? እኔ ቁስ መቼ ያስደስተኛል? እኔ ነው የፈለግሽኝ? እኔ ሰላም ነው የምፈልገው እኮ። ለሰላም ብዬ እኮ ነው ያደረኩት። እኔ ሰላምና ትዳሬ ነው የምፈልገው። ገባህ አይደለ? እኔ ቁስ እንደዚህ አይነት ነገር ይሄ ነገር ሁሉ አልፌበታለሁ። አድርገህልኛል፣ አሳይተኸኛል። ያም ነገር ገዝቶኝ ነው እስከ ዛሬ ድረስ። ገባህ? አናፍቅሽ? እኔ እንደዚህ አይነት ነገር ብርቅ አይደለም አላዛር። እኔ ፍቅር አናፍቅሽ? እንዳነካኝ እኔ ወንድም እየጠበቀኝ ነው። ዞር በልልኝ እኮ። ይጠብቅሻል። ምን ችግር አለ? ቴክስት ስታረግ አንዴ ስትደውል እኔ ስታጨናነቀኝ ነው የመጣሁት። ግን አናፍቅሽም? እነዚህ እጆች እኮ እስኪዳብሱኝ ድረስ እንዴት እንደናፍቅ። እስኪ ዳብሽ፣ ግቢ ወደ ውስጥ የኔ ፍቅር። ምን እየሆንክ ነው? በጌታ ማን አንደኛ ለአንቺ? ኧረ እባክህ ዛሬ ነው የታወቀ? ዛሬ ነው የታወቀ? የኔ ንግስት ተው በእናትህ ተወኝ። እናፍቅሽም? እውነት ንገሪኝ። በእናትህ ተወኝ አላዛር። አሁን የከረምኩት ፀጉሬን አትንካ። ተወኝ። እየከለከለኝ ነው። አንገትሽን እንዳርስ እባክህን እረፍ። በእናትህ ምን እየሆንክ ነው? እንዲህ ቁጭ በል እረፍ።
ስናፈቅሽኝ እኮ። ኧረ እባክህ ዛሬ ነው ናፍቆት የታየ። በቃ ታውቂያለሽ፣ ተጋብተን የምናደርጋቸው ነገሮች በሙሉ ሁሌ በአይኔ እየመጣ ተቸገርኩኝ። እና ትዳርህን ማስተካከል ነው ወይስ ምንድን ነው? መጀመሪያ እኔ ማለት ነው ቤቴ ውስጥ መኖር ኑሮዬን ትዳሬን ማስተካከል ነው እንጂ እንደዚህ አይነት ሞመንቶች አልፈልግም። በቃ አሳልፈናል። እስኪ በቃን ድረስ እንደዚህ አይነት ነገር ሰርፕራይዝ ተደራርገናል። ለእኔ ብርቅ አይደለም። እኔ ትዳሬ ነው የሚያሳስበኝ፣ ህይወቴ። ገባህ አይደለ? ምን መሰለሽ የእኔ ፍቅር፣ አንድ ያልገባሽ ነገር አለ። ምንድን ነው ያልገባኝ? እኔ እያንዳንዱ ጠረኖች ናፍቀውኛል። አንቺ ደረቴ ላይ ተኝተሽ የደረቴን ፀጉር እየነካካሽ የምታወሪኝ ወሬያቶች እንዳለ ናፍቀውኛል። ጌታው ዛሬ ምን እየሆንክ ነው አንተ ልጅ? ኧረ እኔ ወንድሜ ጠብቀኛል። ልሄድ። እውነታውን ነው የምናገረው ለአንቺ ለውዷ ሚስቴ። እኔ ሚስትህ እኮ እንደሆንኩ ሁሉም ሰው የሚያውቀው ነገር ነው። ስለዚህ ግን ደግሞ ትዳርህን ያልጠበቅከው አንተ ነህ፣ እኔ አይደለሁም እኮ። ትዳሬን እጠብቃለሁ ከዚህ በኋላ። ኧረ በእናትህ አታሽኮርመመኝ። ለምን ትሽኮርመመኝ? በእናትህ እኔ ልሄድ። እኔ ገርመኛል ዛሬ። እረፍ እባክሽ። ምን ነው? ምንም። እስቲ አሁን አይናን እያየሽ እንደማታፈቅሪኝ ንገሪኝ። ትችያለሽ? አልችልም። ስለዚህ እኔ መቼ አላፈቅርህም አልኩኝ? እናትህ ቆይ ምን ሆና ነው ግን? ማለት እስኪ ዛሬ እናውራ። ዛሬ እስኪ ከእናቴ ሀሳብ እንውጣና ስለኔና ስለአንቺ ብቻ እና እኔ ህይወቴ ሳላስተካክል እኔ ለእንደዚህ አይነት ነገር የሚያጓጓኝ ይመስላል እንዴ? በእንደዚህ አይነት ነገር የምታታልለኝ ይመስሎ እኔ ጓጓ። እኔስ በእናትህ አላዛር ስነ ስርዓት ያዝ። በእናትህ እኔ እንደዚህ ለምንም ነገር ፍላጎት የለኝም። ገባ? እኔ ፍላጎት አለ። የሰው ልጅ ፍላጎት የሚኖረው ሰላም ሲሰማው ሰላም ሲሆን ነው። ገባህ አይደለ? ዝም እኔ እንጃ። እኔ አሁን እንዲህ ብዬ ማውራት አልፈልግም። ግን ተረዳኝ እባክህ። እኔ ልሂድ። መጀመሪያ ትዳርህን አስተካከል። ይስተካከላል ከዛሬ ቀን። እኔ አልጠጣም። እኔ መድኃኒት አለብኝ። አልጠጣም። መጠጡንም አይደለም። ይህ ችግር የለውም፣ ምንም አይጎዳም። ወይኔ ያላዛር በእናትህ ምን መሰለሽ የሚያደርገን ማለት ነው፣ ስሜታችንን ሞቅ ያደርገዋል። አካላታችን ሞቅ እግዚአብሔር ልቀቀኝ። የምሬን ነው በእናትህ አላዛር። አይንን ማለቴ እጄን እያመመኝ ነው። እኔ አልጠጣም። እስቲ ረፊ። እኔ አልጠጣም። የምሬን ምን አልጠጣም። ግዴታ ነው። ወይኔ ያላዛር እባክህ ለብሮ ማታቸው በእናትህ እስቲ አታስቸግሪ። አስቀምጠውነት የሌለብሽን ባህሪ አታሳይ። ወይኔ ጌታ ሆይ እኔ ምንም አውቃለሁ። እኔም አንቺም እንኳን እንጠጣም። ዛሬ ግን እንድንጠጣ ፈልጋለሁ። እኔ አልጠጣም። አንተ ስለፈለግክ ነው እንዴ? እጄን ልቀቀኝ። የእውነት አላዛር በጣም እያመመኝ ነው። አይ ፍላጎት የለኝም ስላልሽ ያው ፍላጎትሽን እንዲያነሳሳ ብዬ መጠጡን ያቀረብኩት። ኧረ በኢየሱስ ኧረ አንተ አስወጣኝና ልሂድ። ፍላጎትም ባይኖርሽ ችግር የለውም። ባይዘው ያለ መጠጥም ማድረግ እንችላለን። ምን እየሆንክ ነው? በቃ እኔና አንተ ፈጣሪን ፍራ። በስመ አንቺ ራሱ ለምን ፈጣሪን ፍራ? በቃ ተወኝ እንዴ! እኔ ሚስቴ ነሽ እኮ። እና ሚስትህ ህይወትን ሳታስተካከል ለሌላ ነገር ነው የምትፈልገኝ? ግዴታሽ እኮ ነው እንዴ? እኔ ባልሽ ነኝ እና ሌላ ሴት ጋር እንዴት ነው የምትፈልጊ? ሂድ። ማከለከላይ እናትህ እያማረጠች እያመጣች ይላል። አንዴ ጸይሟን፣ አንዴ ጥቁሯን አድርገው እኔ ነው የምፈልገው። በእናትህ አላዛር እውነት እኔ አትፈታተለኝ። በቃ ዞር በል ልቀቀኝ፣ ልሂድ። አንቺ ልጅ የምታስደስቺ በኢየሱስ እስቲ ረፊ። እኔ ልቀቀኝ በእናትህ። እጅህ ማለት ነው በጣም ነው የሚያሳምመው። ታውቃለህ አይደለ? አውቃለሁ። ይኸው እጆቼ የሚያሳምሙሽ ከሆነ ተዋለሁ፣ ግን ደግሞ እባክሽ ነይ። እንዴ እኔ ጌታ እያላበህ እኮ ነው። አውቃለሁ። ፍቅርሽ ነው እንደዚህ ነው የሚያደርገው። አንተ ዘረል እግዚአብሔር ነው ይሉታ። ምን እየሆንክ ነው? መጀመሪያ ህይወትን አስተካክል። ህይወቴን አስተካክል። ኧረ በስመ አብ። እኔ የምሬን ነው። እንደ አዲስ ማፈር ጀመርኩኝ። ለምን? በቃ እኔ እናንተ ከተገናኘን 2 ወር ሆኖናል። ለምን ከተገናኘን ነው? ከተጋባን ጭራሽ ከተገናኘን አልሽው። አውቃለሁ ነገሮች ይረሳሉ። ከተጋባን እኮ 4 ወር ነው። አንድ ላይ ከተኛን 2 ወር ሊሆነን ነው። ዞር በልልኝ እሺ። ከዛሬዋ ቀን በኋላ ደግሞ ወይኔ አላዛር በእናትህ እኔ ጌታን ማውራው እየጠፋኝ ሌላ ነገር እየቀበጠርኩ ነው። ዞር በልልኝ እንዳልነካኝ። መጠጥ ሲጀመር ግዴታ አይደለም ሁላችንም መጠጣት። እንዴ እኔም አልጠጣም አንቺ ነች። አንተ ማለት እንዴ ኢየሱስ አንተ ስነ ስርዓት ይኖር። እግዚአብሔር የምር ስነ ስርዓት ይኖር። አንተ በግድ የሚሆን ነገር የለም። የምታስገድደኝ ነው እንዴ? ለምን ስነ ስርዓት ይኖር። አረፍ ሚስቴ ለማስገደድ
ፍቅር ይኸው አፉ በእናትሽ እንዴ ምን እኔ እና አንቺ ባልና ሚስት እኔ አልፈልግም። ለሁሉም ጊዜ አለው። እኔ አልፈልግም። እግዚአብሔርን ራስ እኔ ጮሃለሁ አላዛ ስንት ሰዓት ይኖር በጌታ አልፈልግም። ያሟል እንዴ በእናትህ እያመመኝ ነው። አሳፍቀኝ ዞር በለኝ በኢየሱስ አላዛር በእግዚአብሔር ስነ ስርዓት ይኑር። እኔ በጣም ኢየሱስ ወይ በእግዚአብሔር አላዛር በእናትህ በኢየሱስ እኔ ማየት ራሱ አልፈልግም። ዞር በለኝ ዞር በለኝ እግዚአብሔር ነው ይጮሃል። ምን ይወጣል? ዞር በለኝ ሰው ነው የሚመጣው። በቃ ሚስቴ ናት ብለህ ነው እንደፈለኩ ሚስቴ ናት እንደፈለግሽ ማለት እችላለሁ። ማን ይከለክላል እኮ? መጀመሪያ ህይወትን አስተካክል። እኔ ላይ እንትን ከማለት በፊት ለሰው ስሜት አትጨነቅም እንዴ? አንተ ለሰው ስሜት ፍላጎት የለህም እንዴ? ናውጣ አንተ ሱሌ ውጣ ሂድ። የፈለግነው ነገር ማድረግ ይችላል እንዴ? በካሜራ እየቀረስክ ነው እንደዚህ የምታደርገው? ኢየሱስ ይደረ አሁን ነው ተዚያ ላይ ውጣ ውጣ ሱሌ ቶሎ በል። እኔ እና እሷ የምናደርገው ነገር አለ። አንተ ሱሌ በእግዚአብሔር ዞር በልልኝ በእግዚአብሔር አላዛር በእግዚአብሔር ማን ነው? ኢየሱስ ማን ነው በዚህ ሰዓት የሚመጣው? ሲጀመር ካሜራ ይዛ ነው እንደዚህ የምታደርገው? ያው ሆን እንዴ ማን ነው? ምን ማለት ነው? ምን ማለት ነው? ምን ለመጣሽ አንቺ? ለምን ነው የማልመጣው? አንቺ ቆይ ምንድን ነው ሁሉ ነገር የምታበላሽው? ምንድን ነው የማልመጣው መስሎ ነው? ምን እያደረክ ነው? እዚህ የፈለኩት ምን እያደረክ ነው? ምን ማለት ነው? ባለጌ ምን እያደረክ ነው አንተ? ሚስቴ ናት። የፈለኩትን ባረግስ ምን ማለት ነው? ምን የፈለኩትን ባረግ ምን ማለት ነው? እንዴት በጣም ባለጌ ነው። ምን ነው ባለጌ ነው? ስድ ማውጣ አንዴ የፈለኩትን አንተ ስለምን ያመልስልኝ? እንደዚህ አይነት መልስ እንዳመልስልኝ ህግ ከፈለክ በስነ ስርዓቱ አናግረን እንጂ የምትታረቃት እንደዚህ በማድረግ ነው። አንቺ እሷ ተበቃለሽ። ምን አገባ ባለጌ። እንደዚህ ነው አንተ እንትን ያልኩህ። ቆይ እናቴ ምን ይሆን እኔ ምን ነገር ከኔ ለማርከው ከኔ ለማርከው ነገር ከሚስቴ ጋር ማድረግ አልችልም። ባለጌ ምን ማለት ነው እንዴ? ያገባሁት ሚስቴ እኮ ናት። ከእሷ ጋርም እንዳተኛ ልትይ ነው እንዴ አንቺ? እናተኛ ምን ማለት ነው? እና ማለት ነው ካንተ ጋር ተኛ ነው ብላለች። አዎ ብላኛለች። ምን ታውቂያለሽ አንቺ? ባለጌ ምን ማለት ነው? ጠይቂያታ ጠይቂያት ፈልጋ አብረን ተስማምተን እያደረግን ነው። እንኳን አንቺ መንግስት አያገባው። አልወጣም አልወጣም። ውጪልኝ። ስነ ስርዓት አድርጋ አላዛር እናቴ እኔናችን ነው ጦርነት የምንጀምረው። የፈለገ ይሁን በእንደዚህ አይነት በኩል ከመጣ ጦርነት አለ። የፈለገ ይሁን እሷ ፈቅዳ አንቺ ምን ቤነሽ? ባለጌ ናት። ስነ ስርዓት የሌላት ለምን መጣሽው? መጣውኛ ምን ማልመጣ መስሎ ነበር። እንዴ ነው የሚያደርገው? ዘላን ስድ